ያልታሰበው የቲቦ ኮርቶ መጎዳትና አሳዛኙ የላመንስ ምሽት የምን 90 ደቂቃ 9 ይበቃኛል ያለው የሚካኤል ሜሪኖና ተከታታይ ድራሽነቱ የቤልጂየም ቀዝቃዛ ተጋድሎና ወደ ዋናው ጦርነት ያመራቸው የስፔን ድል ሐምሌ 4 2018 ዓ.ም ዕለተ ቅዳሜ እነሆ የግማሽ ፍጻሜ ተፋላሚውና ተሰናባቹ የተለየበት የማታው አስደናቂ የዓለም ዋንጫ የሩብ ፍጻሜ ጨዋታ በዕለቱ ከሜዳ ባሻገር የገበያ ስፖርት ትንታኔያችን እንደሚከተለው ይቀርባል። ፕሮግራሙን አዘጋጅቼ ማቀርብላችሁ መኮንን አልማው ነኝ። አብራችሁን ቆዩ። ከሜዳው ባሻገር he improvised a quite delicious finish. He will have his say, and with moments left of this game, and he has crashed it into the Blackstone gown. የዓለም ዋንጫ የሩብ ፍጻሜ ፍልሚያ ቀዝቃዛ ጦርነት መስሎ የጀመረው የቤልጅየምና የስፔን የ90 ደቂቃዎች ፍትጊያ እንደሚታወቀው አንዱን አሸናፊ ሌላውን ደግሞ ተሸናፊ አድርጎ ተጠናቋል። በደማቅ ድባብ በተሞላው የካሊፎርኒያ ሶፋ ስቴዲየም ላይ ቀይና ነጭ ማሊያ የለበሱ ሁለት የአውሮፓ ሀገራት የ2026 የዓለም ዋንጫ የሩብ ፍጻሜ ፍልሚያቸውን ለማድረግ በቦታው ተገኝተዋል። ስፔን ከቤልጅየም ከሀገራችን የእንቅልፍ ሰዓት ጋር ተቃርኖ ለአንድ ወር ሲካሄድ የቆየው የዓለም ዋንጫ ውድድር በትላንቱ ግን ተመጣጣኝ በሆነ ምሽት 4 ሰዓት ላይ ጅማሮውን አድርጓል። የ18 ዓመቱ ላሚን ያማል ወደ ተከላካዮች ያለ ፍርሃት በመሮጥ የሚያደርገው እንቅስቃሴ የዳኒ ኦልሞና የኦያርዛባል የፊት መስመር ፈታኝነት ለቤልጅየም ወጣት ተከላካዮች እንዴት ይሆን የሚለው በጉጉት ተጠበቀም። በወጣቶች እየተገነባ የሚገኘው የቤልጅየም የኋላ መስመር ከስፔን ፊት አውራሪዎች ጋር የሚያደርጉት ፍጥጫ የጨዋታው ልዩ ድምቀት እንደሚሆን ታሰበም። የቤልጅየም የኋላ መስመር ከበርቶንገንና አልደርዌልድ በኋላ በወጣት ተከላካዮች የተዋቀረ ነው። እድሜያቸው በ20ዎቹ መጀመሪያ የሚገኘው ዴባስ ዌንተርና ንጉይ ገና በጋራ እንዴት መፋለም እንዳለባቸው እየተለማመዱ ያሉ ናቸው። የቤልጅየም ብሔራዊ ቡድን በዚህ ውድድር ትልቁ ችግሩ የልምድ ማጣት ተደርጎ የሚነሳ ሲሆን ሆኖም ግን በሀገሪቱ ታሪክ ለ4ኛ ጊዜ ለሩብ ፍጻሜ መድረስ ችለዋል። በዓለም ዋንጫው ከቀሩ ምርጥ አጥቂዎች አንዱ የሆነው ላሚን ያማል የቤልጅየም ተከላካዮችን እንደሚፈትንና ከውድድሩ እንደሚያሰናብታቸው ተጠበቀም። በ90 ደቂቃ የተጠናቀቀው ለስላሳ ጨዋታም ተጀመረ። ይህ በጉጉት ሲጠበቅ የነበረው ጨዋታ በሁለቱ ታላላቅ የአውሮፓ እግር ኳስ ኃይሎች መካከል የተደረገ እውነተኛ ግን ቀዝቀዝ ያለ ፍልሚያ ነበረ። የስፔን የበላይነትና የቤልጅየም ምላሽ በአብዛኛው የጨዋታ ደቂቃ ሲስተዋል ነበር። ጨዋታው እንደተጀመረ ስፔኖች እንደ ልማዳቸው ኳስን በማንሸራሸር የጨዋታውን ፍጥነት ለመቆጣጠር ሞከሩ። በፈጣኖቹ ጨዋታ አቀጣጣዮች ላሚን ያማልና ዳኒ ኦልሞ አማካኝነት የቤልጅየምን ተከላካዮች ደጋግመው መፈተን ቻሉ። ጫናው የበረታባት ቤልጅየምም በ30ኛው ደቂቃ ላይ መረቧን ከመደፈር የሚያድናት አልነበረም። ስፔናዊው ዳኒ ኦልሞ ከርቀት አክርሮ የመታትን ኳስ የቤልጅየሙ ግብ ጠባቂ ቲቦ ኮርቶ እንደምንም ግብ ከመሆን ቢያስቀራትም የአማካይ ስፍራ ተጫዋቹ ፋቢያን ሩይዝ እንደገና ኮርቷ መቆጣጠር አቅቶት የተፋትን ኳስ መረብ ላይ በማሳረፍ ስፔንን 1-0 መሪ አደረገ። ነገር ግን ቀይ ሰይጣኖቹ ተስፋ አልቆረጡም ነበር። የአማካይ ክፍሉ ኬቨን ዴብሮይኒ ጨዋታውን በማረጋጋት ቤልጅየምን ወደ ማጥቃቱ እንድታመራ አገዛት። በ41ኛው ደቂቃ ላይ ቲሞቲ ካሳኝ ያሻገራትን ድንቅ ኳስ ወጣቱ አጥቂ ቻርለስ ዴ ኬተላሬ በአስገራሚ መልኩ ተጋፍቶ በግንባሩ በመግጨት ማስቆጠር ቻለም። በዚህም አቻ መሆን የቻለችው ቤልጅየም ወደ ጨዋታው ተመለሰች። ይህ ጎል ታዲያ ስፔን በ2026 የዓለም ዋንጫ ውድድር ላይ ያስተናገደችው የመጀመሪያ ግብ ሲሆን ስፔን መድረኩ ለ5 ጨዋታዎች ያክል ሳይቆጠርባት የተጓዘችው አስደናቂ ሪከርድ በዚሁ ተቋጭቷል። በዚህም የሁለቱ ሀገራት ግጥሚያ የመጀመሪያው አጋማሽ 1-1 በሆነ አቻ ውጤት ተጠናቀቀ። ሁለተኛው አጋማሽም ተከተለ። ይህ ግን በጉዳትና በግብ ጠባቂ ስህተት ለቤልጅየም መጥፎ መቋጫ ነበረው። እውነቱ የሁለተኛው አጋማሽ ፍልሚያ ከመጀመሪያው አጋማሽ በብዙ የተሻለና ይበልጥ የተቀጣጠለ ነበር። ሁለቱም ብሔራዊ ቡድኖች ወሳኝ የሆኑ የማጥቃት ሙከራዎችን በተደጋጋሚ
በተደጋጋሚ ሲያደርጉ ነበር። ይሁን እንጂ በ71ኛው ደቂቃ ላይ ቤልጅየምን አንድ ያሸበረ ነገር ተፈጠረ። አንጋፋውና አስገራሚ ብቃት ያለው ግብ ጠባቂያቸው ቲቦ ኮርቶ በጭኑ ላይ በደረሰበት ከባድ ጉዳት ምክንያት ጨዋታውን መቀጠል አቅቶት በእንባ ታጅቦ ሜዳውን ለቆ ለመውጣት ተገደደ። በሱ ምትክም ወጣቱና የማንቸስተር ዩናይትድ ንብረት የሆነው ተጠባባቂው ግብ ጠባቂ ሴኔ ላመንስ ወደ ሜዳ ገባ። ስፔኖች የግብ ጠባቂውን መቀየር እንደ መልካም አጋጣሚ በመጠቀም ማጥቃታቸውን አበረቱ። ጨዋታው ከነበረው ሂደት አንጻር መደበኛው 90 ደቂቃ ተጠናቆ ወደ ጭማሪ 30 ደቂቃ የሚሄድ መሰለ። ታዲያ በዚህ ቅጽበት መፍትሄ ፍለጋ ወደ ተቀያሪ ተጫዋቾች የሚንከራተቱት የዴላ ፎንቴ አይኖች ሚካኤል ሜሪኖ ላይ አረፉ። ሚካኤል ሜሪኖም ከተቀያሪ ወንበር ላይ ተነስቶ ማሟሟቅ ጀመረ። ይህ ለተጋጣሚ አስደንጋጭ፣ ለስፔን ደግሞ አስደሳች ነበር። ሜሪኖ በኦያርዛባል ተቀይሮ ወደ ሜዳ ሲገባ ብዙዎች ትንቢታቸውን ተናገሩ። ጨዋታው ወደ ጭማሪ 30 ደቂቃዎች እንደማያመራም ለእርግጠኝነት የቀረበ ሐሳባቸውን ሰነዘሩ። ምክንያቱም የጨዋታው ቀያሪ ሚካኤል ሜሪኖ ወደ ሜዳ ገብቷልና ለስፔኖቹ በጥቂት ደቂቃዎች ውስጥ አለሁ እንደሚላቸው ይታመናል። ይህንንም ከዚህ በፊት በነበሩ ጨዋታዎች ደጋግሞ አሳይቷል። ታዲያ ያ ወደ ጭማሪ ደቂቃዎች የሚያመራ ይመስል የነበረው ጨዋታ በ88ኛው ደቂቃ ላይ ድራማውን አስከተለ። ወጣቱ የስፔን ተከላካይ ፓው ኩባርሲ ከርቀት የመታውን ጠንካራ ኳስ ላመንስ በአግባቡ መያዝ ሳይችል ሲቀርና ለመመለስ ሞክሮ የተፋውን ኳስ በሰዓቱና በቦታው የተገኘው ሜሪኖ ልክ እንደ ፖርቹጋሉ ጨዋታ ሁሉ ከተቀያሪ ወንበር ተነስቶ ከመግባቱ ከመቅጽበት ኳስና መረብን ማገናኘት ቻለ። ስፔናውያንን በመጨረሻ ባለድል ያደረገው ይህ ጨዋታም 2-1 ሆነ። በቀሪዎቹ ጥቂት ደቂቃዎች ቤልጅየም የአቻነት ግብ ለማግኘት ብትታገልም የስፔን የተከላካይ ክፍል ጸንቶ በመቆም ጨዋታውን በድል አጠናቋል። በዚህም መሰረት ዕድሜ ለሚካኤል ሜሪኖ ይሁንና የሉዊስ ዴ ላ ፎንቴዋ ስፔን የቤልጅየምን ከባድ ፈተና አልፋ ወደ ግማሽ ፍጻሜ መሻገሯን አረጋገጠች። ይህ ሚካኤል ሜሪኖ የሚባል ሰው የሚታወቀው በመሃል ሜዳ ጋፋሪነቱ ነበር። ሆኖም ግን የ2025/26 የእንግሊዝ ፕሪምየር ሊግ ሻምፒዮን የሆኑት የመድፈኞቹ አሰልጣኝ ሚካኤል አርቴታ በአንድ ወቅት መላው አጥቂዎች በተጎዱባቸው ጊዜ መፍትሄ መፈለግ ነበረባቸውና ድንገት አንድን ተጫዋች ወደ ፊት መስመር አመጡት። በዚህም እጃቸው ላይ ያለውን ይህንን አንድ ደህና ቢታጣ ይመለመላል ጎባጣ እንዲሉ አበው እስኪ ልሞክረው ብለው ሚካኤል ሜሪኖን ወደ ፊት ለማምጣት ተገደዱ። ገና በመጀመሪያው የአጥቂ ስፍራ ስራውም 2 ጎሎችን አስቆጥሮ አስደናቂ አጥቂ መሆኑን ለዓለም አሳየ። ከዛ ጊዜ ጀምሮ ከጉዳት ጋር እየታገለም ቢሆን አይምሬ አጥቂ መሆኑን ለክለቡም ለሀገሩም በደማቁ ማሳየት ቻለ። በትላንትናው ጨዋታም የቤልጅየምን የተዘጋ የኋላ መስመር ለመስበር ለተቸገረችው ስፔን በ85ኛው ደቂቃ ነበር ተቀይሮ ገብቶ በ2 ደቂቃ ውስጥ መፍትሄውን እንኮኝ ያላቸው። ከመድፈኞቹ ጋር የእንግሊዝ ፕሪምየር ሊግ ሻምፒዮኑ ሚካኤል ሜሪኖ ለሀገሩ ግልጋሎት በሰጠባቸው ጨዋታዎችም ቁልፍ ሚናን እየተጫወተ ይገኛል። በዚህም ከመድፈኞቹ ጋር የእንግሊዝ ፕሪምየር ሊግ ሻምፒዮን የሆነው ሚካኤል ሜሪኖ ለሀገሩ ስፔንም ግልጋሎት በሰጠባቸው ጨዋታዎች ምን ያህል ቁልፍ ተጫዋች እንደሆነ ባለፉት ጨዋታዎች ያሳየው ሚና በቂ ምስክር ነው። ስፔን በአስፈላጊው ሰዓቷ የሚገኘው ሚካኤል ሜሪኖ ያለፉት 3 ጎሎች ለሀገሩ ያላቸው ወሳኝነትም እጅግ የጎላ ነው። የሚካኤል ሜሪኖ 3 ወሳኝ ጎሎችን ስንመለከት አንደኛዋ 119ኛ ደቂቃ ላይ የጀርመንን ከዩሮ 2024 ውድድር ውጭ ያደረገች ግብ ነበረች። ሁለተኛዋ ደግሞ 92ኛው ደቂቃ ላይ በዓለም ዋንጫው የ16ቱ ጥሎ ማለፍ ላይ ፖርቹጋልን ከውድድሩ ያሰናበተች ጎል ነበረች። እንዲሁም ትላንት ምሽት 88ኛው ደቂቃ ላይ በዓለም ዋንጫው ሩብ ፍጻሜ ቤልጅየምን ከውድድሩ ውጭ ያደረገች ጎል ማስቆጠር ችሏል። ሚካኤል ሜሪኖ በማታው ጨዋታ ተቀይሮ ከገባ ከ117 ሴኮንዶች በኋላ ነው ቤልጅየምን ያሰናበተችና ስፔንን ወደ ወሳኙ ቦታ ያሸጋገረች ወሳኝ ጎል ማስቆጠር የቻለው።
ይህም ኦያርዛባል ለ85 ደቂቃዎች ያህል ሜዳ ላይ ቆይቶ ከሰራው ስራ ጋር ሲነጻጸር ልዩነቱ ምጣኔ የለውም። ይህንን ተከትሎ በዓለም ላይ ካሉ ምርጥ ተጫዋቾች አንዱ ሜሪኖ ነው የሚሉት የስፔን ብሔራዊ ቡድን ዋና አሰልጣኝ የሆኑት ሉዊስ ዴላ ፉንቴ ግብ አስቆጣሪያቸውን ሚካኤል ሜሪኖን እጅግ አወድሰዋል። ሜሪኖ ብዙ ጥንካሬዎች አሉት የሚሉት አሰልጣኙ በዓለም ላይ ካሉት ምርጥ ተጫዋቾች አንዱ ነው፣ ከብሔራዊ ቡድኑ የአጨዋወት ዘይቤ ጋር ተዋህዷልም ብለዋል። ስለ ቀጣይ ተጋጣሚያቸው ፈረንሳይ ሲናገሩ እኛ ብቻ ነን በተከታታይ 2 ጨዋታዎች ማሸነፍ የቻልነው ሲሉ የቡድናቸውን ጥንካሬ ተናግረዋል። ስፔን ከዚህ ቀደም ፈረንሳይን ከዩሮ ግማሽ ፍጻሜና ከኔሽንስ ሊግ ግማሽ ፍጻሜ ውጭ ማድረግም ችላ ነበረ። በቀጣዩ ጨዋታም ፈረንሳይን ከውድድሩ ውጭ ሊያሰናብቱ እንደሚችሉ የሚናገሩት ስፔኖች ትላንት ከጨዋታው በኋላ ስፔኖች በመጪው ማክሰኞ በዳላስ ከፈረንሳይ ጋር ለሚጠብቃቸው ለዋንጫ ለማለፍ በሚደረግ ፍልሚያ ላይ ሀሳባቸውን ሰጥተዋል። የትላንቱ የጨዋታው ኮከብ በመባል የተመረጠው ላሚን ያማልም ከዚሁ ጋር በተያያዘ በቀጣይ ጨዋታ ላይ አስተያየቱን ሲሰጥ ከዚህ ቀደም ፈረንሳይን ከውድድሩ እንዲወጡ ማድረጉን በማንሳት ፈረንሳይ መፍራት ካለባት እኛን ትፍራ ሲል ተደምጧል። የሚፈጠረውን እናያለን በማለት የመለሰው ያማል ሁለታችንም ትልቅ ቡድን አለን፣ ይህ ግልጽ ነው፣ ለእኔ እነሱ ምርጥ ቡድን ናቸው በማለት ተናግሯል። ፍጻሜ መድረስ እንፈልጋለን ሲል የተደመጠው ላሚን ያማል ግማሽ ፍጻሜውን በመቀላቀላችን ደስተኞች ነንም ሲል ተናግሯል። ውድ የገበያ ስፖርት ቤተሰቦቻችን የዓለም ዋንጫ የሩብ ፍጻሜ የጥሎ ማለፍ ጨዋታዎች ሲል ተናግሯል። ታዲያ በቀጣይ ማክሰኞ ዓለም በጉጉት የሚጠብቀውና ምናልባትም በፍጻሜው ይጠበቅ የነበረው የግማሽ ፍጻሜ ጨዋታ እጅግ አጓጊ ነው። ውድ የገበያ ስፖርት ቤተሰቦቻችን የዓለም ዋንጫ የሩብ ፍጻሜ የጥሎ ማለፍ ጨዋታዎች ዛሬም ሲቀጥሉ ሌሊት 6 ሰዓት ላይ እንግሊዝ ከኖርዌይ፣ ንጋት 10 ሰዓት ላይ ደግሞ አርጀንቲና ከስዊዘርላንድ ይፋለማሉ። እኛም እንደተለመደው ተጨማሪ መረጃዎችን በምሽት መሰናዷችን የምናጋራችሁ ሲሆን እስከዛው በደህና ቆዩን። Left of this game, and he has crashed it into the Blackstone goal.